ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። ጅቡቲ በኢትዮጵያ ግዛት ውስጥ የድሮን ጥቃት መፈጸሟ ተሰማ። ይህ የድሮን ጥቃት ተፈጽሟል የተባለው ጠቅላይ ሚኒስትር አብይ ጅቡቲን ከጎበኙ ከቀናት በኋላ ነው። በዝርዝር ተሰሙታላቸው። የጠቅላይ ሚኒስትር አብይ አህመድ ሚስጥራዊ መልእክት ቀጠናዊ ትኩረት ስቧል። ሰሞነኛውን የአፍሪካ ቀንድ ትርምስ በአይነቁራኛ እየተከታተለች የምትገኘው ኢትዮጵያ ከሰሞኑ ጥብቅ እንቅስቃሴዎችን እያደረገች ነው። የአብይ ሚስጥራዊ ደብዳቤ የዚሁ አካል ነው ተብሏል። ታዳምጡታላቸው። እስራኤል ለኢትዮጵያ ቀኝ እጇን ሰጠች። ቴል አቪቭ በቀይ ባህር ጉዳይ ከኢትዮጵያ ጋር እተባበራለሁ ብላለች። ትሰሙታላቸው። ኢራን ለየትኛውም ጥቃት መዘጋጀቷን አሳወቀች። እስራኤል በበኩሏ በኢራን ላይ ጥቃት ለመፈጸም እቅድ እንዳላት ይፋ አድርጋለች። ኢራንም በህዝባዊ ማዕበል መናጧን ቀጥላለች። ምንነግራችሁ ጉዳይ ነው። ላለፉት ዓመታት በኢትዮጵያ ሲተገበር የነበረው የጋራ መኖሪያ ቤቶች ኮንዶሚኒየም መርሃ ግብር ስህተት እንደነበር የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ተናገሩ። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጥን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የዕድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲ። ጅቡቲ በኢትዮጵያ ግዛት ውስጥ የድሮን ጥቃት መፈጸሟ ተሰማ። ይህ የድሮን ጥቃት ተፈጽሟል የተባለው ጠቅላይ ሚኒስትር አብይ ጅቡቲን ከጎበኙ ከቀናት በኋላ ነው። በኢትዮጵያና በጅቡቲ ድንበር አቅራቢያ በሚገኘው በአፋር ክልል ኤሊ ዳአር ወረዳ የጅቡቲ አየር ኃይል በፈጸመው የድሮን ጥቃት በንጹሃን ዜጎች ላይ ከባድ ጉዳት መድረሱን የአካባቢው ነዋሪዎች ዋቢ አድርጎ ሆርን ፍሪኩዌንሲ ዘግቧል። ጥቃቱ የተፈጸመው ጥር 5 2018 ሲሆን በወረዳው ልዩ ስሙ ሞርታ በተባለ አካባቢ በተፈጸመው በዚህ ጥቃት በአራት ሰዎች ላይ ከባድ የመቁሰል አደጋ መድረሱን ማረጋገጣቸውን ነዋሪዎች ተናግረዋል። ጥቃቱ በተለይም ለከብቶቻችን ግጦሽና ውሃ ፍለጋ በሚንቀሳቀሱ አርብቶ አደሮች ላይ ያነጣጠረ መሆኑን የገለጹት ነዋሪዎቹ ድርጊቱ ሆን ተብሎ ማህበረሰቡን ለማሸበር የሚደረግ ስልታዊ ጥቃት ነው ብለዋል። ይህ ጥቃት የተፈጸመው የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ የመንግስት የሥራ ኃላፊዎችን አስከትለው በጅቡቲ ይፋዊ የሥራ ጉብኝት ባደረጉበት ቀነ ማግስት መሆኑን ጉዳዩን አነጋጋሪ አድርጎታል። በጥቃቱ የቆሰሉ ወገኖች ተገቢውን የሕክምና እርዳታ ባለማግኘታቸው ለከፋ ስቃይ መዳረጋቸውን ነዋሪዎች እየገለጹ ነው። በኤሊ ዳአር ወረዳ የጅቡቲ አየር ኃይል የድሮን ጥቃት ሲፈጽም ይህ የመጀመሪያ አይደለም ያሉት ነዋሪዎቹ ልክ ከአንድ ዓመት በፊት ሲያሩ በተባለ ቀበሌ ላይ የጅቡቲ መንግስት የኢትዮጵያን ድንበር ጥሶ በመግባት በሁለት ዙር የድሮን ጥቃት ፈጽሞ እንደነበርም ተናግሯል። በዚያን ወቅት የጅቡቲ መንግስት በወቅቱ የፍሩድ አማጽያን ኢላማ ያደረገ ጥቃት ነው በማለት ለማስተባበል ቢሞክርም የአሁኑም ሆነ ያለፈው ዓመት ጥቃቶች ሰላማዊ አርብቶ አደሮችን የጎዱ እንጂ ወታደራዊ ኢላማዎችን ያላገናዘቡ መሆናቸውን ነዋሪዎች ለሆርን ፍሪኩዌንሲ አረጋግጠዋል። በአሁኑ ወቅት በኤሊ ዳአር ወረዳ የሚገኙ ንጹሃን በጅቡቲ ድሮኖች ጥቃትና በኢትዮጵያ መንግስት ዝምታ መካከል ሆነው ለከፍተኛ ስጋት መዳረጋቸውን ተናግሯል። እስካሁን ባለው መረጃ ከጅቡቲም ሆነ ከኢትዮጵያ መንግስት ወገን ስለ ድርጊቱ የተሰጠ ይፋዊ መግለጫ የለም። የጠቅላይ ሚኒስትር አብይ አህመድ ሚስጥራዊ መልእክት ቀጠናዊ ትኩረትን ስቧል። ሰሞነኛው የአፍሪካ ቀንድ ትርምስ በአይነ ቁራኛ እየተከታተለች የምትገኘው ኢትዮጵያ ከሰሞኑ ጥብቅ እንቅስቃሴዎችን እያደረገች ነው።
ጠቅላይ ሚኒስትር አብይ ሚስጥራዊ ደብዳቤ የዚሁ አካል ነው። የምስራቅ አፍሪካ ፖለቲካ አዲስና ውስብስብ ምዕራፍ በጀመረበት በዚህ ወቅት የኢትዮጵያ ብሔራዊ መረጃ ደህንነት አገልግሎት ዋና ዳይሬክተር አቶ ሬድዋን ሁሴን ማክሰኞ ዕለት በድንገት ሞቃዲሾ መግባታቸውን የበርካታ ዲፕሎማቶችን አፋስ ይዟል። ያልተነገረለትና ድንገተኛ የነበረው ይህ ጉዞ ሶማሊያ ከረዥም ጊዜ ወዳጇ ከተባበሩት አረብ ኤምሬትስ ጋር ያላትን ዲፕሎማሲያዊ ግንኙነት ማቋረጧን ካወጀች ከ24 ሰዓታት በኋላ መደረጉ ተልዕኮ ከወትሮ የሰፋ መሆኑን አመላካሽ ነው ተብሏል። አቶ ሬድዋን በቪላ ሶማሊያ ከፕሬዝደንት ሐሰን ሼክ መሐመድ ጋር በዝግ ባደረጉት ምክክር ከጠቅላይ ሚኒስትር አብይ አህመድ የተላከ ሚስጥራዊ ደብዳቤ በእጅ አደርሰዋል። የደብዳቤው ይዘትም በይፋ ባይገለጽም የፖለቲካ ተንታኞች እንደሚሉት ኢትዮጵያ በሶማሊያና በዩኤኢ መካከል የተፈጠረውን አዲስ መቃቃር ለመሸምገል የያዘችውን ፍላጎት የሚያንጸባርቅ ነው። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2018 በሁለቱ ሀገራት መካከል ተፈጥሮ የነበረው መቃቃር በመፍታት ቁልፍ ሚና እንደተጫወተች ይታወሳል። አሁን ላይ ጠቅላይ ሚኒስትር አብይ ከአቡዳቢ ገዢዎች ጋር ያላቸውን የጠበቀ ወዳጅነት በመጠቀም የቀጠናውን ፖለቲካ ወደ ባሰ ቀውስ እንዳያመራ ጣልቃ ለመግባት መፈለጋቸው አይቀሬ ነው ተብሏል። የአቶ ሬድዋን ጉዞ ከዩኤኢ ጉዳይ ባሻገር እስራኤል በቅርቡ ለሶማሌላንድ የሉዓላዊነት ሀገርነት እውቅና መስጠቷን ተከትሎ የተፈጠረውን ቀጠናዊ ስጋት ለመምከር ጭምር እንደሆነም ይገመታል። እስራኤል ለሶማሌላንድ እውቅና የሰጠች ብቸኛ ሀገር መሆኗ ሞቃዲሾን በእጅጉ አስቆጥቷል። ይህ ክስተት ኢትዮጵያና ሶማሊያ በቱርክ አሸማጋይነት እንደ አውሮፓውያን አቆጣጠር ታህሳስ 2024 ላይ የደረሱትን የአንካራ ስምምነትን ፈተና ላይ ሊጥለው እንደሚችልም ተሰግቷል። በስምምነቱ መሰረት ኢትዮጵያ የሶማሊያን ሉዓላዊነት በማክበር የባህር በር የምታገኝበት እድል እንዲመቻች የጋራ መግባባት ላይ ተደርሶ ነበር። የእስራኤል እርምጃ ግን ይህንን የዲፕሎማሲ መስመር እንዳይበጠብጠው ኢትዮጵያ ስጋት አላት። ጉብኝቱ በውጭ ጉዳይ ሚኒስቴር ሳይሆን በደህንነት መስሪያ ቤቱ ዋና ዳይሬክተር መመራቱና አቶ ሬድዋን ከሶማሊያቻቸው ከመሐመድ ሳላህ የኒስ ኃላፊ ጋር መምከራቸው ጉዳዩ ከዲፕሎማሲ ወግ ይልቅ ለብሔራዊ ደህንነት ስጋት ምላሽ መስጠት ላይ ያተኮረ መሆኑን ያሳያል። በአጠቃላይ ኢትዮጵያ በዚህ ጉብኝት ሁለት ወፎችን በአንድ ድንጋይ ለመምታት እያለመች ትመስላለች። አንደኛው የሞቃዲሾና አቡዳቢን ግንኙነት በማለዘብ ቀጠናዊ ሚዛኑን መጠበቅ፣ ሁለተኛ እስራኤል በሶማሌላንድ በኩል የምታደርገውን እንቅስቃሴ በአንካራው ስምምነትና በኢትዮጵያ የባህር በር ፍላጎት ላይ እንቅፋት እንዳይፈጠር ከሶማሌ ጋር በጋራ የሚሰራበትን የደህንነት ስትራቴጂ መንደፍ ነው ተብሏል። እስራኤል ለኢትዮጵያ እጇን ሰጠች። ቴልአቪቭ በቀይ ባህር ጉዳይ ከኢትዮጵያ ጋር ተባበራለሁ ብላለች። በመካከለኛው ምስራቅና በአፍሪካ ቀንድ በተለይም በቀይ ባህር አካባቢ እየታየ ያለው የጂኦፖለቲካ ውጥረት በበረታበት በዚህ ወቅት ኢትዮጵያ የእስራኤል መንግስት ስትራቴጂያዊ ግንኙነት ይበልጥ ለማጥበቅ ተስማምተዋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደር አበራ ከእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳአር ጋር በኢየሩሳሌም ባደረጉት ውይይት ሁለቱ ሀገራት በቀጠናዊ ሰላምና ደህንነት ዙሪያ ያላቸውን ትብብር ወደ ላቀ ደረጃ ለማሸጋገር መወሰናቸውን ገልጸዋል። ይህ የከፍተኛ ባለስልጣናት ምክክር በዋናነት በቀይ ባህር ወሳኝ የባህር መስመር ላይ እያጋጠሙ ያሉ የጸጥታ ስጋቶችን በጋራ ለመመከትና የሽብርተኝነት እንቅስቃሴዎችን ለመክታት በሚያስችሉ ጉዳዮች ላይ ያተኮረ ነው። በቅርቡ በኢየሩሳሌም ለሚካሄደው አራተኛው የኢትዮ እስራኤል የፖለቲካ ምክክር መድረክ እንደ መነሻ የታየው ይህ ውይይት ሁለቱን ወገኖች በቀጠናው ሰላምና መረጋጋትን ለማስፈን መረጃ በመለዋወጥና በቅንጅት መስራት ለሁሉም ሀገራት ብሔራዊ ጥቅም ወሳኝ መሆኑን ገልጸዋል። ከጸጥታው ዘርፍ ጎን ለጎን በሁለቱ ሀገራት መካከል ያለውን የኢኮኖሚ ትብብር ይበልጥ ለማሳደግ ጥልቅ ለማድረግ ሰፊ ፍላጎት መኖሩም ተገልጿል። በተለይ ኢትዮጵያ እያከናወነች ያለችውን ሁሉን አቀፍ ኢኮኖሚያዊ ማሻሻያ ተከትሎ እስራኤል በቴክኖሎጂ ሽግግር፣ በዘመናዊ ግብርና፣ በውሃ አጠቃቀምና በኢንቨስትመንት ዘርፎች ያላትን ዓለም አቀፍ ተሞክሮ ወደ ኢትዮጵያ ለማምጣትና የሁለትዮሽ የንግድ ልውውጡን ለማሳደግ በሚቻልባቸው መንገዶች ላይ የመግባቢያ ነጥቦች ተቀምጠዋል ተብሏል።
ላለፉት ዓመታት በኢትዮጵያ ሲተገበር የነበረው የጋራ መኖሪያ ቤቶች ኮንዶሚኒየም መርሃ ግብር ስህተት እንደነበር የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ተናገሩ። በሀገሪቱ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶች ባለቤት እንዲሆኑ ዜጎች የተመዘገቡበት መንገድ ትክክል አልነበረም ሲሉ ተችተዋል። ወይዘሮ ጫልቱ ይህን ያሉት የሚመሩት መስሪያ ቤት በክረምት በጎ ፍቃድ አገልግሎት መርሃ ግብር ያስገነባቸውን ቤቶች ለምርቃት መብቃታቸውን በተመለከተ በሰጡት ጋዜጣዊ መግለጫ ላይ ነው። በቤተሰብ ደረጃ 150 ሰዎችን እንዲይዙ ተደርጎ የተገነቡት እነዚህ ቤቶች በጠቅላይ ሚኒስትር አብይ አህመድ የተመረቁት ባለፈው ሳምንት አጋማሽ ነው። የቤቶቹ ግንባታ ሚኒስቴሩ በተለያዩ ቦታዎች ሲያከናውናቸው የቆዩትን የገጠር ከተሞችን የማልማትና ሞዴል መንደርን የመመስረት ሂደት አካል መሆኑን አስታውቋል። መስሪያ ቤቱ በስሩ ከሚገኙ የተጠሪ ተቋማትና ከተለያዩ ባለድርሻ አካላት ጋር በመተባበር ያስገነባቸው እነዚህ መኖሪያ ቤቶች በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ሰበታ ሐዋስ ወረዳ በቱሉ አራራ ከተማ የሚገኙ ናቸው። የኢትዮጵያ መንግስት በ2013 ይፋ ባደረገው የልማት እቅድ በገጠር በ10 ዓመት ውስጥ እንዲገነቡ የታቀዱ መኖሪያ ቤቶች ብዛት 2.8 ሚሊዮን ነው። ከ2013 እስከ 2022 ዓ.ም ባሉት በእነዚህ ጊዜያቶች ውስጥ 4.4 ሚሊዮን የመኖሪያ ቤቶች በከተሞች እንዲገነቡ በእቅዱ መያዙን አመልክተዋል። ፕሬዝደንት ትራምፕ በኢራን የሚወሰደው እርምጃ ላይ የመከሩ ባለበት በአሁኑ ጊዜ የኢራን የውጭ ጉዳይ ሚኒስትር አባስ አግራቺ አገራቸው በአሜሪካ ለሚወሰድ የትኛውም አይነት እርምጃ ዝግጁ ናት አሉ። ሚኒስትሩ ለአልጄዝራ እንደተናገሩት ኢራን በአሁኑ ወቅት ያለችበት የዝግጁነት ደረጃ ባለፈው ሰኔ ወር አሜሪካ ከፈጸመችው ጊዜ በጣሙን የበለጠ ነው በማለት በአሜሪካ በኩል በምርጫ ላይ እንደሚደረስ ተስፋ እንዳላቸው ገልጸዋል። የውጭ ጉዳይ ሚኒስትሩ በተጨማሪ የጀርመን መራሄ መንግስት ፍሬድሪክ ሜርዝ በኢራን የተነሳውን ተቃውሞ በተመለከተ የኢራን መንግስት የመጨረሻ ቀናትና ሳምንታት ላይ ነኝ በማለት ለሰጡት አስተያየት ቁጣ የታከለበት ምላሽ ሰጥተዋል። አግራቺ የሰብአዊ መብቶችን በተመለከተ አስተያየት ለመስጠት ጀርመን ምሳሌ ልትሆን አይገባም በማለት ተናግሯል። ጀርመን ባለፉት ዓመታት ባራመደችው ሚዛናዊነት የጎደለው አቋም ተአማኒነቷን አታለችም ብሏል። ትንሽዬ እፍረት በማሳየት ውለታ ዋሉልን በማለት የኢራኑ የውጭ ጉዳይ ሚኒስትር የጀርመኑ መራሄ መንግስት በአሽሙር ተችቷል። የፕሬዝደንት ትራምፕ ብሔራዊ ደህንነት ጉዳዮች ቡድን በኢራን ላይ ስለሚወስዳቸው እርምጃዎች አማራጮች ላይ ለመወያየት ማክሰኞ በዋይት ሃውስ ይሰበሰባል። ፕሬዝደንቱ አሜሪካ በኢራን ላይ መውሰድ ስለምትችላቸው የተለያዩ ተዘዋዋሪና ቀጥተኛ ወታደራዊ እርምጃዎች ማብራሪያ የተሰጣቸው ሲሆን ይህም የረጅም ርቀት ሚሳኤልና የበይነ መረብ ጥቃትን ሊጨምር እንደሚችል የአሜሪካ የመከላከያ ሚኒስቴር ባለስልጣናት ለሲቢኤስ ኒውስ ተናግረዋል። አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጥን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የዕድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲ። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ ይሆንላችሁ።